የኪራ አባት የጽናትንና የኪራን ፍቅር ተቀብሏቸዋል። ምንም እንኳን ጉዳዩ ለተወሰነ ጊዜ ከሱና ከሌሎች ሰዎች ተደብቆ እንደነበረ ቢያውቅም ቢከፈውም ለአንድ ልጅ ደስታ ስለደሰታለሁ በማለት ፍቅራቸውን አምኖ ተቀብሏል። ሰኑ አዲስ ጎጆ ወጪዎችና በዝናብ ውሃ መቅዳት አንድ ናቸው ይላል የሀገሬ ሰው ትላለች። ኪራ በደስታ ታጅቦ ለናሆም አንዳንድ ነገሮችን ማጋራት ጀምሯል። ናሆሚ አስበዋል። አሁን ለማየ ለብዙ ጊዜና ለብዙ ዓመታት ስትመኘው የነበረውን የልጇን ደስታ ማየት የምትፈልገውን ነገር ስነግራት ምን አይነት ስሜት ይሰማታል? ጽናት ፍቅረኛ እንደሆነችና ጽናት ደግሞ በጣም የምትወዳት ልጇ እንደሆነች ስታውቅ ምን አይነት ስሜት ይሰማታል እያለ ነው። የኪራ አባት ለወይዘሮ አስቴር ስልክ ደውሎ ኪራ እውነቱን ማወቅ አለበት። ከዚህ በኋላ ለመቼ ነው የምንሸውደው? እስከ መቼ ነው? እንዴት ነው? እስካሁን አያቱነች የታመመች ብለን ሸውደነዋል፣ ዋሽተነዋል። ከዚህ በኋላ ግን ህፃን ልጅ አይደለም ኪራ ማወቅ አለበት ይላል። ምናልባት ወይዘሮ አስቴር ስለ ህመሟና ስለ ጽናት ምን ምትል ይመስላችኋል? ጽናትን እሺ ብላ ትቀበላታለች? ህመሟንስ ለኪራ ፈቃደኛ ሁና ትናገራለች እንደታመመች? ወይስ ደግሞ ጉዳዩ አንድ ልጅ ነውና ስለ እኔ ህመም መጨነቅ የለበትም ብላ በውሸቷ እያድበሰበሰችውና እየደበቀችው ትገኛለች? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ኪራና ጽናት ድንገት ሳሎን ላይ ቁጭ ብለው ፍቅር እየተጫወቱ ነበረ። በዚህ የፍቅር ጨዋታና ቅልልላቸው መካከል ጽናት እኔ እኮ አይቼ አልጠግብም፣ በጣም ነው የምሳሳለ፣ በጣም ትነፍቀኛለ፣ በደቂቃዎች ሁሉ አይቼ ምንም ካንተ መሸሽ አልቻልኩም፣ እንዲሁም በጣም ነው እምወድህ፣ ካንተ መራቅ ደግሞ እፈራለሁ፣ ካሁን በኋላ ግን ምንም ቢፈጠር አርቅም እያለችውም ነበር። ኪራ በተቀረ እኔም ችግር የለም አብሬሽ ነኝ በጣም ነው የምወድሽ እያለ ፍቅራቸውን እየተገላለጹ ባለበት ጊዜ ድንገት ጋሼ ይመጣሉ። ከዛ ቀደም ብሎ እወዳለሁ አፈቅራለሁ እየተባባሉ ነበር። ኪራ ግን እንዴ ፍቅረኛሽን እኮ እወዳለሁ ብቻ ማለት የለብሽም እወዳለሁ ሳይሆን አፈቅራለሁ ነው የሚባለው እያላትም ነበር። ጋሼ ከመጡ በኋላም ሁለታቸውም ይርበተበታሉ። ጽናትም ጋሼ ትላለች፣ ኪራም አባዬ አባ ይላል በድንጋጤ ላይ ሆኖ። ጋሼ ምን ነው ብላ ጽናትም ወደ ኩሽና ትሄዳለች። ኪራ በድንገት እየተርበተበተ ምን ነው አባ በሰላም ነው ብሎ ይጠይቀዋል። እንዴ ምን ነው ቤቴ እኮ ነው ይለዋል። መምጣት አልችልም? አባ ግን በሩን ማን ከፈተልህ? አንተ ልጅ ቤቱ እኮ የኔ ነው። እሺ ብሎም ዝም ይላል። እንደገና ጽናት ምግብ አምጪላት ልበል ይልና ብሎ ወደ ጽናት ይሄዳል። ጋሽም ወይኔ በቤቴ የሁሉ ጉድ ተከስቷል እያሉ ነበር። ጽናትም ኩሽና ከሄደች በኋላ ታገዛና እያሰበች ትገኛለች። ወይኔ ቅሌቴ፣ ምን አይነት ቅሌት ነው የሰራሁት እያለችም ነበር። አሁን ምን ልል ነው እያለች እያሰበች ነበረ። ለምሩም ስልክ ደውላ የተፈጠረውን ነገር እየነገረቻት ነው። ምሩ ተዋረድኩልሽ፣ ጋሼ እኮ መጡ። ጋሼ ኪራ አባት አያንቺ ሳሎን እኮ ሊስመኝ ሲል አዩን። እኔም ማሩጬ ወደ ኩሽና ገባው። በይሽ በቃ በኋላ ደውልልሻለሁ። አሁን የሆነ ኮቴ አለ፣ ያ ኮቴ የኪራ ነበር። ጋሽ መስሎሽ ነው አይደለ እንደዚህ የደነገጥሽው ይላታል ኪራም። ውይ አንተ ነህ እንዴ? ታዲያስ ለምን ጥላችሁ መጣባት ግን? አረ ሂድ አብረን ቁጭ በል እያለችውም ነበር። ምን አለ ብላም ጠየቀችው። ተጋዋለን እንዴ ኪራ አትቀልድ። እንደምንም ገፋፍታ ወደ አባቱ እንዲሄድና ከአባቱ ጋር ቁጭ እንዲል ታደርገዋለች። ኪራ ከዛ ቀደም ብሎ እሺ ጉንጭን ከሳምሽኝ ይሄዳለው ሲል ነበር። ከሳመችው በኋላም ሄዷል። ጽናትና ኪራ ሳሎን ላይ ቁጭ ብለዋል። ጋሼ አንድ ላይ ስላዩን ተቆጡ አይደል እያለች ነው ጽናት። ኪራ አላውቅም ምናልባት እያለ ነው። ኪራም እውነቱን እንንገራቸው አለ። ጽናትም አላውቅም ኪራ ጨንቆኛል። እሺ አሁን በቃ አታስቢ ሂጂና እኔ ያናግራችኋለሁ። እሺ ሰኑ በጧቱ ተነስታ ውይ ምን አለ አሁን እንቅልፌ ባያልቅ እያለች ነበር። ለጽናት ልደውል እስኪ ስልክ ብላም ስልኳን ብድግ አድርጋ መደወል ትጀምራለች። አታነሽም? ለነገሩ አዲስ ጎጆ ወጪዎችና በዝናብ ውሃ መቅዳት አንድ ነው ይላል የሀገሬ ሰው። አሁን ምን ላድርግ ስራም የለኝም። እስኪ ደግሞ ለምሩ ልደውል። አንቺም አታነሽም? ብታነሾ ነበር የሚገርመኝ ትላለች። እኔ የምለው እኔን የሚረዳ ፍቅረኛ ይሰጠኝ ይሆን እያለችም ነበር። ጋሽም ስልክ እያወራ ነው ከወይዘሮ አስቱ ጋር። አንቺ ቆይ ከኪራ ጋር ትልኪኛለሽ እንዴ? ቢሰማስ መታመምሽን? አስቱ እስካሁን ዋሻ ነው። አያቱ ታማ ብለነዋል። ምን እስክትወይ ነው የምንጠብቀው? አስቱዬ እስካሁን ያንቺን ትዕዛዝ ለመጠበቅ ብዬ ነው ዝም ያልኩሽ።
ምንም ቢሆን ኪራ ማወቅ አለበት። ህፃን ልጅ አይደለም ኪራ፣ እውነቱን ማወቅ አለበት ስለመምሽ እያለ ነው። በዚህ መሀል ኪራ መጣ። ምን ልስማ ይላል። ማለት ያላንተ ኪራ የለም እንዴ? ዝም ብዬ ወሬ ነው ይለዋል። ይልቅ ከዛች ልጅ ጋር ምንድን ያለ ነገር? ማለት የሌባ አይነ ደረቅ አሉ ይላል ጋሽም። ያች ልጅ ናታ፣ እቺ ጽናት። ከዚ ውጭ ሌላ ልጅ አለች እንዴ? ጓደኛ ስለሆነን ነው። አንተም እንደ እናትህ መደባበቅ ጀምረሃል ብሎ ጥሎት ይሄዳል። ጽናትም ለመተኛት ትሞክራለች። እዚህ ልተኝ ነው? አዎ። ለምን እንደ ኪራ ምን ሆነ ነው? አሁን እኮ አባት አለ። እንደዚህ እያወሩ ነበረ። የኪራ አባትም ወደ ኪራ ክፍል ይሄዳል። ቻርጅ ፈልጌ ነበር ይልና ክላሱን ክፍት ሲያደርገው ባዶ ክላስ ነው። ኪራ ከጽናት ጋር ሆኖ እንዴ ብቻዬንም አልተኛም፣ ብቻዬን ልታሳድረኝ ነው? በብርድ እኮ ሞታለሁ ይላታል። እሺ በቃ እንደምንም አድርገሽ አሁን ጉንጨን ከሳምሽኝ ይሄዳለሁ ይላል። ከዛ ሄዳለሁ። ጋሽም ሳሎን ቁጭ አሉና ክፍሉ ከሌለ ማድ ቤት ከሌለ የት ይሆናል እያሉ ነው። እንዲህም አይሆንም። ኪራ መጣ። የት ነበርክ? ክፍሌ ነበርኩ። ምን አረጀው መሰለኝ። እንዲህ አባ ገና ወጣት ነህ። ልጆ ከሚዋሸኝ አረጀው መሰለኝ ብዬ ራሴን ልሸንግል ብዬ ነው። ሂጅ በተኛ ይሻላል ብሎ ጥሎት ይሄዳል። ኪራም ቆይ ምን አስቀባጠረኝ ይላል። ጽናትና ምሩ ካፌ ውስጥ ተቀጣጥረዋል። ጽናት በትካዜ ላይ ነችና ምሩ እሺ ተከሳሽ መከራከሪያሽን አቅርቢ ትላለች። የተፈጠረ ነገር አለ? አረ የለም። ታዲያ እኔ የጨነቀኝ የኪራ እናት ብትሞት እኔ እንደማውቅ ቢያውቅ ደግሞ ኪራ በጣም እንደሚጠላኝ እያሰብኩ ነው። ምናልባት እኮ ኪራ ስለ እናቱ ህመም እኔ ካወቅኩ ይርቀኝ ይሆናል ትላለች ጽናትም። ኪራም ማጣት አልፈልግም። ታዲያስ ኪራ አንቺን አጥቶ እኮ ሰው መሆን የሚችል ይመስልሻል? ያለዛ እውነቱን ንገሩት ትላለች ምሩም። ሁሉንም ንገሯቸው። ጋሼና ጽናት። ጋሼ ሳሎን ላይ ቁጭ ብሎ እያሰበ ነው። ሰላም ዋልሽ? ደህና ነይ እስኪ ቁጭ በይ። እሺ አመጣጤ ለምን እንደሆነ የገባሽ ይመስለኛል። ኪራ አንድ ልጄ ነው። ይቅርታ ጋሼ፣ ኪራ እንዳይጎዳ ብዬ እኮ ነው። ጋሼ ኪራ ትልቅ ሰው ነው፣ ትልቅ ልጅ ነው። ያለኔ ፈቃድ ትንፍሽ እንዳትይ። እንደዚህ እያወሩ ኪራ መጣ። ደህና ዋላችሁ? ደህና። ስብሰባ ነበራችሁ እንዴ? ጋሼም ፊት ማንበብ ጀመርክ እንዴ ወገኛ ብሎ ጥሎት ይሄዳል። ደህና ናት ግን ይላል። ጽናት በሀሳብ ላይ ነበረች። አዎ ደህና ናት። ሂጂና ምግብ አምጪለት ለኪራ። እሺ ብላ ጽናትም ትሄዳለች። ኩሽና ከገባች በኋላም እያሰበች ነው። ኪራ መጣ። ችግር አለ? አረ የለም ምንም። ምግቡን አቆየውብህ አይደል? አይ ችግር የለው። ኪራ ግን ቤተሰቦች ፍቅራችን ባይቀበሉንስ? ይቀበሉናል አታስቢ። ደግሞ እንዳንቺ ቆንጆ አገኝተው ነው። እንንገራቸው ለነሱ። ኪራ አንተ ወደድከኝ ማለት ሌላውም ሰው ይወደኛል ማለት አይደለም። በቃ ሁሉን ነገር መናገር አለብን። እሺ ይሆን። ኪራ ግን አንድ ቃል ግባልኝ እሺ? መልሳቸው ምንም ሆነ ምን እንዳትጣላ እሺ። ናሆም እና ምሩም መጡ። ናሆም ተረጋጋ፣ ቆፍጠን በል ይለዋል። ኪራም እሺ ብሎ ተሰብስበው ቁጭ ብለው አባቱን እየጠበቀ ነው። ናሆም ቀልዱን ጀምሮታል። ጽናት ደግሞ ተጨንቃ ቆሞተች። ወይ አትጋገር ወይ አትናገር ይላል። መጡ። ቁጭ በሉ አላቸው። ጋሽም ምን ነው ያጣደፋችሁኝ? የምንነግረህ ነገር አለ አባዬ። ምን ነው? የናሆምና የምሩ ከሆነ ሰምቻለሁ። እኔ ከዚህ ሁኜ ቢሆን ግን ምሩን ያለምንም ጥሎሽ እንዲወስዳት አልፈቅድም ነበር። ናሆም እኔን ካገኘች በቃት አይደል ይላል። አባ ኪራ፣ አንተም እማየም የምትፈልጉት ለብዙ ጊዜ የምትጓጉለት ነገር አለ። እስካሁን ያልነገርኳችሁ ግን የተወሰነ አለመግባባት ነበር። ታዲያ ምን ነው? ንገረን እንጂ። በጣም የምወዳት የማፈቅራት ፍቅረኛ አለችኝ። እስካሁን ያልነገርኳችሁ በመካከላችን አለመግባባት ነበር። ፍቅረኛ አለችኝ። ማናት? ናሆም ይቻት ይላል። ኪራም ጽናት ነች ይላል። ጋሽ ምን ብለው ብድግ ይላሉ። እውነት ነው ይላል። አዎ ትለዋለች ጽናትም። በጣም አዝናለሁ፣ ከአንቺ አልጠበቅኩም ይህን። ጽናትም በቃ ተረጋጊ ይሏታል። ጋሽም ብቻውን ሄዶ ማሰብ ይጀምራል። ልጅን በደልኩት አይደል አግባብዬ። በእርግጥ ልጅቷ ቅንና ቆንጆ ልጅ ነች፣ የኔም ፈቃድም ታከብራለች። ያለ ፈቃዴ ደግሞ ምንም ነገር አላረገችም እያሉ ማሰብ ጀምረዋል። ጎበዝ ታታሪ ናት። በልጅነቷ ገና በወጣትነቷ ስራ እየሰራች ነው። ግን ልጅን ተወደ ይሆን? ማውራት አለብኝ። ጽናት ኪራም ብቻውን እያሰበ ነው። ኪራ አሁን አባዬ እምቢ ቢለኝስ ምን ላደርግ ነው ይላል። አባዬ እኔን ደስታ ነው ማየት የሚፈልገው ግን እሺ የሚል አይመስለኝም እያለ እየተወዛገበ እያሰበ ይገኛል። ጽናትና ጋሽም ማውራት ጀመሩ። ስንት ጊዜ ሆኗችኋል? የተወሰነ ጊዜ ነው። ታዲያ ለምንድን ነው ሀሴትን ሳመጣት ዝም ያልሽው?
ሀሴት እንደመጣች ሰሞን ነው? አዎ ያው እሳቸው ሀሴት ለቤተሰቦቻችን የምትመጥን ልጅ ናት ስላሉ ነበረ። በሰዓቱ ተሰምቶኛል። እኔም ያለ ቦታ የተገኘው መሰለኝ። እኔ እኮ አንዲት የቤት ተራ ሰራተኛ ነኝ። በሰዓቱ ያ ነገር ስለተሰማኝ እሺ ብዬ ፈቀድኩ። ጋሽ ኪራ ግን በጣም ጥሩ ልጅ ነው። ቤተሰቦቹን ይወዳል። ስለ እናንተ ሁሌም ይነግረኛል። በጣም አስተዋይ ነው፣ ያከብራችኋል እያለችውም ነበር። ይቅርታ ብላም ጥለው ትሄዳለች። ኪራና ጽናትም ማውራት ጀምረዋል። ኪራ እንደው ማሰብ አይሆንብኝና ቤተሰቦች ካልተቀበሉሽስ እያላት ነው። ከአንቺ ተለየች የምኖር አልፈልግም እያሉ መውረድ ጀምረዋል። ያለዛ ለማየ ልደውልና ላምጣት እንዲህ እያለ ነበር። ጽናትም አያደውል በዚህ ሌሊትማ ትለዋለች። ጋሽ ተደብቆ የሰማቸዋን ንግግራቸውን። ተቀመጡ፣ ያወራችሁትን ነገር ሰምቻቸዋለሁ። ይህን ያህል ጊዜ ብትደብቁኝም እሺ ብዬ ተቀብያችኋለሁ። ምን? አዎ። ተደሰቱ፣ እናቀፋቸው። ሴቶችም ተሰብስበው ከሰኑ ቤት መጫወት ጀመሩ። በጣም ደስ ብሎኛል ትላለች ሰኑም። አሁንማ ቤሎ ልብስ ምናምን ማዘጋጀት አለብኝ ትላለች። በሉ እኔ ቤሎ እገዛለሁ፣ ጨፍራለሁ። እየተጫወቱ ነው ሴቶች ከሰኑ ቤት ሆነው። ሰርገኛ መጣ ትላለች ሰኑም። እንደዚህ እየተጫወቱ የሰኑ ቤት በድንገት ይቆፈቆፋል። ምሩና ናሆም መጡ። ከዚህ ናቸው አሉ። ሰኑም እነማን? አዎ ነበሩ ግን አሁን ሂደዋል ትላለች አውቃ። ምሩ ማን ነው ትላለች። ድምፃቸውን ከሰሙ በኋላ ወደ ውስጥ ይገባሉ። እኔማ ለዛሬ ልከራይ እንዴ ፍቅረኛ ትላለች ሰኑም። ሁለታቸውም ተቃቅፈው አየቻቸውና ደስታቸውን እየገለጹ ነው እነሱ ተደስተው። ማን? ምንድነው የምትከራዩ? ይላል ኪራም። ፍቅረኛ ነዋ፣ በቃ ጠብቁኝ አለችና ሂዳ የራሷን የምትወደውን ትራስ አመጣች። ለካ እንደዚህ ፈታ እያደረገቻችሁ ነው አደልች ሰኑ ሁሌ ከዚህ ቤት የምትመጡት ይላል ኪራም። ሰኑ እኮ የእብዶች አለቃ ነች እያለች ነው ጽናት። ከተደሰቱ በኋላ ኪራ ካፌ ውስጥ ቁጭ ብሏል። ቡናውን ከጠጣ በኋላ እያሰበ ነው። ናሆም መጣ። በድንገት ጠርቶት ነበርና ናሆም መነጸሩን ገጭ አድርጎ ይመጣል። ዋው አሁን እኮ በጣም አመረብህ፣ ያኮስታራ ፊትህ እኮ አሁንማ አብረቀረቀ ይለዋል ናሆም። ብረቅረቅ አልክ እኮ በቃ እያለው ነው። ይልቅ መነጸሩን አውልቀው። እንዴ የህንድ አክተር እኮ መስለሃል እያለው ነው ኪራም። ባክተውኝ ትንሽ ላዘገህ እያለውም ነበር። ታዲያ አንተ ሁሌ ማዛጋደል ስራ እያለውም ነበር። እኔ እኮ ቤቴንም ሚስቴንም ቀጥ አድርጌ ያዝኩ ሰውዬ ነኝ ይላል ናሆም። ኪራም በደስታ ታጅቦ ታውቃለህ ናሆሚ፣ አሁን ለማየ ሁሉም ነገር ስነግራት እንዴት ትደሰታለች። በዛ ላይ ጽናትን በጣም ትወዳታለች። ሚስቴ ናት፣ ፍቅረኛ ይመስላት፣ ምን አይነት ስሜት ይሰማታል እያለ ነው። ስለ እናቱ ሲያወራ ናሆም ዝም አለ። ምን ነው ዝም አልክ ይለዋል። አይ ምንም በቃ ተደሰት ይለዋል። በጣም ተደስቻለሁ ጽናት እኮ በቃ ሁሉ ደስታዬ ነች ይላል ኪራም። ቁም ነገር እየወረውማ ዝም አትበል፣ አይ ችግር የለም አውራ። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ ላለሁ። ስላዳመጣችሁኝ አመሰግናለሁ።